አቤል አስመሳይ ፍቅረኛውን ዛሬ ማንነቷን በደንብ የተረዳበት ቀን ነው። እንግዲህ እንደ ሁል ጊዜው ስልክ ሲደወልባት ከአጎቴ ስልክ ተደወለብኝ ትላለች። ነገር ግን ከዩኤል ጋራ ነበረ በላዩ ላይ እያሴረችበት የነበረው። ዛሬ ላይ ከአቤል ጋራ አብረው ሳለ ዩኤል ላይ ስልክ ሲደወልበት ዩኤል ስልክ አላነሳም። ለምን አታነሳውም አለ። እሱም ከአንዲት ፍቅረኛ እንደተደወለለትና ማንሳት እንደማይፈልግ ይገልጽለታል። ሆኖም አሁን የኔ ፍቅር ናፍቀኸኛል እንገናኝ በማለት እያስመሰለች መቲ አቤልን ማግኘት ፈለገች። ሆኖም አቤል ለባብሶና ዘናንጦ ይችን ፍቅረኛ ያገኛታል። ከዛም ከመናፈሻ ላይ እንዳሉ እየተጨዋወቱ ሳለም ስልክ ይደወላል። ስልኩንም ላለማንሳት በጣም ተደነባበረች። ለምን አታነሽውም አላት። ይህ ያጎቴ ስልክ ነው፣ አስፈላጊ አይደለም፣ ያው ከሩቅ ሀገር እንደመጣ ታውቅ የለ በማለት ለማደባበስ ሞክራለች። ነገር ግን የአቤል ቅጣት ጥፊ ነበረ። በዚህ ሁኔታ በጥፊ ቀላቅሏትም ወደ መጠጥ ቤት ያመራል። ከዛም በላዩ ጠጥቶም ስክር ብሏል። ቱም በጣም ከልክ አልፎ መሽቶ ነበረ። ርብቃ የአቤልን መምጣት እየተጠባበቀች ነው። ሆኖም ከዋለበት ውሎ እየተንገዳገደ ወደ ክፍል ሲያመራም ርብቃ ተነስታ ተቀበለችው፣ እንዲተኛም አደረገችው። ለምን እኔን አልጠበቅሽኝም? ጥለሽኝ ትተኛለሽ እንዲህ እያለም እየተቆጣት ነው። እንግዲህ ሰክሮ እየተንገዳገደ በገባ እሷ መቆጣት ሲገባት እሱ ነበረ በተቃራኒው ጥለሽኝ ተኛሽ በማለት ሲቆጣት የነበረው። በምትኩ ርብቃ ግን ሁኔታውን አይታ ልትረዳው ፈለገች። ከዛም ካጠገቡ እንዳትርቅም እጇን ግጥም አድርጎ ይዟታል። በፍቅርም አብሮ ማሳለፍ የፈለገም ይመስላል። ርብቃ ክፍል 10 ምን አዲስ ነገር አለ? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ በጣም ደስ የሚለውን ድራማ ርብቃን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ትከታተሉኝ ዘንድ ጋበዝኳችሁ። ወደ ዛሬው ክፍል እናምራ። እንግዲህ በባለፈው ክፍል ማሚ ማለትም የአቤል እናት የልጅ ልጅ ለማየት በጣም ጓጉተዋል። ሆኖም ርብቃ ምግብ እየበላች ባለችበት ሰዓት ሊያስመልሳት ሲልም እልልል ርብቃ ረገዘች በማለት በእልልታ ነበር ቤቱን ያቀለጡት። ይህን የሰማው አቤል በጣም ይደነግጣል። ምክንያቱም ከርብቃ ልጅ እንዲኖረው አይፈልግምና። ሆኖም እዛው ድርቅ እንዳለ እማዬ ያልሽውን ድገሚው እስኪ ምንድን ያልሽው ይላታል። ርብቃ አረገዘች መሰል አንዳንድ ምልክቶች እያየውባት ነው፣ ሳታረግዛት ቀርም በማለትም ነገረችው። ግን ርብቃን እንዳይቆጣትም አስጠነቀቀችው። ማለትም ነገሮችን አረጋግተህ ነው መናገር ያለብህ። ርብቃ ትደነግጣለች አለችው። ይህንን ተከትሎም አቤል አሁን እየተምሰለሰለ ስላለበት ጉዳይ ከርብቃ መስማት ይፈልጋል። ምን ሆነች ነው? ትናንትና ምን አዲስ የተፈጠረ ነገር አለ? በማለትም ጠይቃት። ርብቃም ምግብ እየበላው ሳለ ትንሽ ልቤን አዞረኝ፣ እናም ብዙም ያን ያክል የተካበደ ነገር አይደለም አለችው። ሆኖም አሁን ላይ ጭንቀቱም የሱም የቀለለ ይመስላል። ምክንያቱም ርብቃ አረገዘች ከሚለው ስሜት ወጥቷልና። በሌላ በኩል ሰራተኛ ሆነ የተቀጠረችው የቤታቸው ሰላይ ማለት ነው ዩኤልና የአቤል ፍቅረኛ የሚፈልጉትን መረጃ እንድታወጣላቸው ወደ ቤት የመጣችው ሰራተኛም ከማሚ ጋራ ሰራተኝነት ሳይሆን በሚገርም ሁኔታ ጎዳና ላይ የለመደቻቸውን ቋንቋዎች ነበረ ስታናግራት የነበረው። ማለትም ማዘር ፒስ ነሽ ወዘተረፈ። የምግብ አያያዙንና አሰራሩን እንኳን በደንብ የተረዳቻት መስለም። ማሚ ግን መልካም ስብዕና ያላቸው ሰው ስለሆኑ ብዙም ልጫናት አልፈለጉም። እናም ልጅ ናት ቀስ ብላ ትለምዳለች እያሉ ብዙ ነገሮችን እየቻሉ ነው። ኢዩኤል አንቺ አነጋገርሽን አስተካክይ እያለም ለመቅጣት ይሞክራል። ምክንያቱም በማሚ ዘንድ ሌላ የተለየ ጥርጣሬ እንዳያሳድርበት ነበረ። ሆኖም ከአቤል ፍቅረኛ ስልክ ተደወለላት። እንዴት ነው ቤቱ ተስማምቶሻል አለቻት። አዎ በጣም ይስማማሉ፣ በተለይ ሰራተኛዋ ፍቅር ነች፣ እያንዳንዱ የቆየውባትን ጊዜያትም ጠይቃኛለች በማለት ስለ ርብቃ ባህሪ ነገረቻትም። ርብቃ እንዴት ከቤት አልወጣችም እስካሁን አለች። በዚህም በጣም ተናደደች። ምስኪኑ አቤል ስለ ዩኤል ማንነት አንዳችም የተረዳው ነገር የለም። ሆኖም አብረው እየተጨዋወቱ ባሉበት ሰዓት ከአቤል ፍቅረኛ ስልክ ይደወልለታል። ይህኔ ስልኩን አይቶም ወደ ኪሱ ያደርገዋል። ምን ነው አንስታ አታወራም እንዴ ይለዋል። ባክህ ከአንዷ ችክ ነው ቢቀርስ ምን አለበት? እናም አላስፈላጊ ስልክ ስለሆነ ነው በማለት እየነገረው ነበረ። ነገር ግን ከፍቅረኛው ጋራ በአቤል ላይ ምን አይነት ሴራ እያሴሩ እንደሆነም ይህንን ለመመካከር ነበረ የአቤል ፍቅረኛ ለዩኤል አደዋውሏ። የአቤል ፍቅረኛ አሁንም በዚህ ብቻ አልበቃትም።
እንደምትወደውና እንድናፈቃት ማግኘት እንደምትፈልግም ደውላ ትነግረዋለች። አቤል ከልቧ ስለመሰለው ለብሶና አምሮ እላዩ ላይ ሽቶን አርከፍክፎ ወደዚች ፍቅረኛ ለመሄድም እየተዘጋጀ ነው። ይህኔ ርብቃ የት ልትሄድ ነው በማለትም ጠየቀችው። ከመቲ ሊሄድ ነው አለ። ይህኔ እሷ አይ ትተኝ ባትሄድ ጥሩ ነው፣ አሁን ማሚ የለችም፣ እኔ ምን አደርግልሻለሁ፣ ዛሬ ሄጄ ላገኛት ግድ ይለኛል በማለትም ይነግራታል። ይህኔ ርብቃ ምናልባት አንተ ሄደ ካመመኝ እንዴት ሆናለሁ ብዬ ነው በማለትም ነገረችው። ምን ነው እኔ ሲሄድ ነው እንዲህ ያንቺ ህመም፣ ስኖር የለም ሲሄድ ደግሞ ትታመሚያለሽ እያለም ነገራት። ሆኖም እንዳሰበውም ይችን ፍቅረኛ ለማግኘትም ተነስቶ ይሄዳል። ከዛም መናፈሻ ቦታ ተቀጣጥረውም ይገናኛሉ። ርብቃ እስካሁን አለች እንዴ በማለትም ጠየቀችው። አው አልሄደችም፣ ምን ትሰራለች አለችው። አቤልም ርብቃ ላይ የሰራውን ግፍ አንድ ባንድ ይተርክላታል። የሆነ ወቅት ገፍትሮ መሬት ላይ ጥሏት ብዙ ደም እንደፈሰሳትና ይህንንም ደብቃ ለማሚ ሳትናገር እንደቀረችም ይገልጽላታል። በዚህ ምክንያት ስለታመመች እዛ ቤት መውጣት እንዳልቻለችም ገለጸላት። እባክህን ብዙ ጣጣት ታብዛብኝ እና አንተ ጉዳት ባደረስክባት አልተናገረችም ማለት ነው አለችው። አው አልተናገረችም፣ በጣም ይገርማል። እንዴት ይህንን አልተናገረችም? አጉል ጨዋጨዋ ለመጫወት ስትፈልግ ነው እንጅማ ያን ያህል ጉዳት አድርሰባት ዝም ባላለች ነበረ እያለችም ርብቃ አንዳች ተንኮል በአቤል ላይ እንዳሰበች አድርጋ ነበረ ለአቤል ስታያይዝ የነበረው። በጨዋታቸው መካከልም ስልክ ጠራባት። ይሄኔ መደነባበር ትጀምራለች። አንሺ እንጂ ምን አስደነገጠሽ አላት። አይ ተው ካጎቴ ነው ይህ ስልክ የተደወለው፣ ያው ከውጭ ሀገር እንደቆየ ታውቃለህ አይደለ? አሁን ደግሞ በቅርቡ ከሀገር ተመልሷል፣ እንጫወት ብሎ ይሆናል እያለችም ብዙ መላምቶችን እየደረደረችለት ነው። አቤል ግን እሺ እኔ ካጠገብሽ በኖርኩ ሰዓት አጎትሽ፣ እኔ በሌለው ሰዓት ደግሞ ባልሽ ሆኖ ሊቀጥል አይችልም፣ እንዴት በእኔ ላይ ታላግጫለሽ በማለት በጥፊም ይደረግማታል። መሬት ላይ ወድቃም እያለቀሰች ነበረ። አቤልም ትቷት ወደ መጠጥ ቤት ያመራል። በላይ በላዩ ቢራዎች ደርድሮ መጠጣት ይጀምራል። ይህኔ በጣም ስክር ብሎ ጠንብዞ ነበረ። ሰዓቱም በጣም ምሽት ነበረ። ሆኖም እየተንገዳገደ ወደ ቤትም ተመለሰ። ርብቃ ግን ቁጭ ብላ ትጠብቀው ነበረ። ሆኖም እሱም እየተንገዳገደ በሚመለስበት ሰዓት እንደምንም ደግፋ አቅፋም አስተኛቸው። ለካም አንቺ እኔ ወጥቼ እዛው ሳድር አንቺ ግን ጥለሽኝ ትተኛለሽ እያለም ሊወቅሳት ሞከረ። እሷም ቁጭ ብላ አቤልን እየጠበቀችው እንደነበረም ገለጸችለት። እንደምንም ደግፋ ካስተኛችው በኋላ ጎኑ እንድትተኛም እጇን ሳብ አድርጎ ወደ ራሱም ያስጠጋታል። ርብቃ አቤልን ስለምትወደው ይህ አጋጣሚ ለሷም ጥሩ የሆነላት ይመስላል። ማለትም ፍላጎቷ አቤልን የእርሷ ማድረግ ነውና። ሆኖም በስካር ሆኖ የሚወዳት አቤል ነገር ግን ከስካሩ ሲነቃ ደግሞ አንቺ ሰራተኛ ነሽ ብሎ ማስታወሱን አይተውም። ርብቃ ወደፊትስ ምን ይበቃት ይሆን? ያቺ ፍቅረኛውስ ሁለተኛ በይቅርታ ከአቤል ሕይወት ተመልሳ ልትመጣ ትችል ይሆን? ኢዩኤልን አስመሳይ ማንነትስ አቤል መቼ ሊረዳው ይችላል? እንግዲህ ኢዩኤል ከአቤል ፍቅረኛ ጋር በመመካከር የህይወታቸው ፈተና ወዳጅ መስለው ጠላት ሆነው እዛ ቤት ተከስተዋል። በተለይ ደግሞ ማሚን በቅርብ ማሚዬ እወድሻለሁ እያለ እንደ እናት እየተንሰፈሰፈላት የሚያሳያት ፍቅር እውነትም ኢዩኤልን እንድትወደው አድርጓታል። ነገር ግን የኢዩኤል አስመሳይ ማንነት እነሱን መጉዳት ነው። ሆኖም የዛሬው ክፍል እንግዲህ አቤል ከስካሩ ሲነቃ ርብቃን ምን ይላታል? አብረን እንከታተላለን። ለዛሬው ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።